ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች፣ በዛሬው ቪዲዮአችን ላይ አሪፍ የሆነ ፖርትፎሊዮ እንዴት ቢልድ አድርገን ክላይንታችንን እንዴት አትራክት ማድረግ እንደምንችል በቀላሉ የምናይ ይሆናል። ይህ ዌብሳይት አሪፍ አድርገን ፖርትፎሊዮአችንን ቢልድ ካደረግንበት ስራዎቻችንን በጣም በቀላሉና በአሪፍ ሁኔታ ለክላይንቶች የሚያሳይልን ሲሆን አሪፍ የሆነ ፔጅን ፈጥሮ እዛ ፔጅ ላይ ስራዎቻችንን በጣም በአማራ መልኩ ለክላይንቶች የሚያሳይና ክላይንቶችንም አትራክት ያደርግልናል። ይህንን ዌብሳይት ተጠቅመን እንዴት ፖርትፎሊዮአችንን በቀላሉ ቢልድ እንደምናደርግና ለክላይንቶቻችንም እንዴት አድርገን እንደምንልክ ፕላስ አፕወርክ ምሰሩ ሆነ እዛ ላይ በዚህ ዌብሳይት የሰራነውን ፖርትፎሊዮ እንዲታይልን እንዴት አድርገን ሊንክ እንደምንልክ በቀላሉ አሳያችኋለሁ። አብራችሁን ቆዩ። በመጀመሪያ ወደ ኮምፒውተራችሁ ትሄዱና ያላችሁ ማንኛውም አይነት ብራውዘር ክሮም ሊሆን ይችላል የምትጠቀሙበት ማንኛውም አይነት ብራውዘር ከከፈታችሁ በኋላ አዲስ ታብ ከፍታችሁ ቬሞ ብላችሁ ሰርች ታደርጋላችሁ። በዚህ መልኩ ቬሞ ብለን ጉግል ላይ ሰርች ካደረግን በኋላ የሚመጣለን የመጀመሪያውን አማራጭ እንከፍተዋለን። የመጀመሪያውን አማራጭ ስንከፍተው ቬሞ በዚህ መልኩ ያመጣልናል። ከዛ ከላይ እንደምትመለከቱት ጆይን የምትላለች ጆይን የምትለዋን ክሊክ እናደርጋታለን። እንደምታዩት ያው የመጀመሪያችን ስለሆነ እኔ የምጠቀምበትና በደንብ የምሰራበትም ዌብሳይት ነው። ግን ያው እንደ ጀማሪ እንዴት አድርገን ቢልድ አድርገን እንዴት እንደገና አካውንት ከፍተን አፕላይ እንደምናደርግ የምናየውናል። በመጀመሪያ አዲስ አካውንት ከፍታላችሁ እዚህ ጋር በኢሜይላችን እንዲቀጥል በኢሜይላችን እንዲከፍትልን ኮንቲኒው ዊዝ ጉግል የሚለውን ነው ከሆነ ከዛ በሱ ከፍተን እንሂድ። አካውንት ክሬት አድርጋችሁ ስትገቡ የምትመለከቱት አይነት ኢንተርፌስ ይመጣላችኋል። የመጀመሪያ ጊዜ ስንከፍተው ይህን ኢንተርፌስ እንዳለ ሆኖ እዚህ ጋር በግራ በኩል የምታዩቸው የተለያዩ የተደረደሩ አሉ። እዚህ ጋር ሶስተኛ ላይ እንደምትመለከቱት ላይብረሪ የምትላለች ላይብረሪ የምትለዋን እነካታለን። ያው አካውንታችን አዲስ ስለሆነ ምንም ነገር አፕሎድ ስላደረግንበት እንደምታዩት ባዶ ነው። እዚህ ጋር አፕሎድ የምትላለች አፕሎድ የምትለዋን እነካታለን። ከዛ የምትፈልጉትን ቪዲዮዎች እዚህ ላይ አፕሎድ ታደርጋላችሁ ማለት ነው። ያላችሁን የስራችሁን ማሳየት የምትፈልጉትን ቪዲዮዎች እየመረጣችሁ በዚህ መልኩ አፕሎድ ታደርጋችኋላችሁ። ይሄ የመጀመሪያው ቪዲዮ አፕሎድ ሆናል። ከዛ በተጨማሪ ሌላ ቪዲዮም አፕሎድ ማድረግ የምትፈልጉት ሆነ በዚሁ መልኩ አፕሎድ ታደርጋላችሁ ማለት ነው። እዚህ ጋር ከላይ እንደምትመለከቱት አፕሎድ የምትላለች እሷን ነካትና ሌላም ቪዲዮ አፕሎድ እናደርጋለን ማለት ነው። ሌላም ተጨማሪ ብዙ ያው ስራዎቻችሁን ለማሳየት እስከሆነ ድረስ ያላችሁን ስራዎች በሙሉ በዚህ መልኩ ለማሳየት ያላችሁን ስራዎች እስከሚፈቅድላችሁ ሜጋባይት ድረስ አፕሎድ ታደርጋላችሁ። አንድ ጨምርና እንደምትመለከቱት 3 ቪዲዮዎችን አፕሎድ እያደረግን ነው። ስራዎቻችሁን አፕሎድ ካደረጋችሁ በኋላ በዚህ መልኩ ይደረድርላችኋል። እዚህ ጋር አሁን እኔ የሰራኋቸው ስራዎች ናቸው። 7 ቪዲዮዎች አሉ። እዚህ ጋር እንደምታዩት 7 ቪዲዮዎች አሉ። እነዚህ ሁሉም ቪዲዮዎች ለቲክቶክ ፎርማት ታሰቡ ወይም ደግሞ የቲክቶክ ሳይዝ ያላቸው ቪዲዮዎች ናቸው። እነሱን አንድ ላይ በአንድ ፎልደር ላይ አድርጌያቸዋለሁ። እዚህ ጋር እንደምትመለከቱት ላይብረሪ የምትለው ጋር የፕላስ ምልክት አለች። ላይብረሪ ውስጥ እንገባና እዚህ ጋር እንደምታዩት 2 ፎልደሮች አሉ። እነዚህን ፎልደሮች አሁን እኔ ክሬት አድርጌያቸው እናንተም ክሬት ለማድረግ እዚህ ጋር ኒው ፎልደር የምትላለች ኒው ፎልደር የምትለዋን ነቁና እዚህ ጋር ስም ትሰጡታላችሁ። እኔ አሁን እዚህ ጋር የምትመለከቱት ሎንግ ፎርም ዩቲዩብ ቪዲዮስ ይላል። እዚህ ጋር ሾርት ፎርም ዩቲዩብ ቪዲዮስ 2 ፎልደር ነው ክሬት ያደረኩት። አፕሎድ ያደረጋቸውን ቪዲዮዎች የቲክቶክ ቪዲዮዎች ከሆኑ የሾርት ፎርም ፎልደር ተፈጥሮለትና እዛ ውስጥ ታስገቡታላችሁ። ሎንግ ፎርም የዩቲዩብ ሳይዝ ያላቸው ቪዲዮዎች ከሆኑ ደግሞ አዛኛው ፎልደር አድርጋችሁ ሌሎችም ስራዎች ካሏችሁ እናንተ ደግሞ ከምትሰሩት ስራ አንፃር ዩቲዩብ ቪዲዮ የምታደርጓቸው ከነሱ ስራዎች አንፃር የተለያዩ አይነት ፎርሞች ካሉ ለዚህ ፎርም የተሰሩ ለዚህ ፎርም የተሰሩ በምትፈልጉት አይነት ታይፕ በምትፈልጉት አይነት የፈለጋችሁትን ያክል ፎልደሮች ክሬት አድርጋችሁ እነዚህ ስራዎች ብሎ ተከፋፍላላችሁ። ያ የሚጠቅመው ክላይንቶች ገብተው ቼክ በሚያደርጉ ሰዓት አካውንታችሁን በቀላሉ የሚፈልጉትን እነሱ ማሰራት የሚፈልጉትን ስራ ኤክስፒሪየንስ በሚፈልጉት መልኩ ገብተው በቀላሉ ቼክ ያደርጉታል ማለት ነው። በዚህ መልኩ አሁን እዚህ ጋር የምትመለከቱት ሎንግ ፎርም ቪዲዮ የሚለው ላይ 2 ቪዲዮዎች አሉ። ሁለቱም ለዩቲዩብ ፎርም ታስበው የተደረጉ ቪዲዮዎች ናቸው። እነሱ አሉ። ከዛ እዛው ላይብረሪ ውስጥ ደግሞ ሾርት ፎርም ቪዲዮ የሚለው ላይ ደግሞ ስገቡ እነዚህ 7 ቪዲዮዎች ለቲክቶክ ፎርም ታስበው የተሰሩ ናቸው ማለት ነው። እናንተ ሜቢ የቲክቶክ ቪዲዮ አፕሎድ ሊያደርግ የፈለገ ወይም ደግሞ የቲክቶክ ቪዲዮ እንድሰሩት የፈለገ ክላይንት ሲመጣ የሰራችሁትን ስራ ፖርትፎሊዮ ላኪልኝ ስላችሁ እዚህ ጋር እንደምትመለከቱት ኮፒ ሊንክ የምትላለች ኮፒ ሊንክ ስትሏት የቲክቶክ ወይም ደግሞ ሾርት ፎርም ቪዲዮዎችን የያዘውን ፎልደር ብቻ ኮፒ አድርገው ማለት ነው። የዩቲዩብን ሲፈልግ ደግሞ እዚህ ጋር ኮፒ ሊንክ የምትላለች እሷን ነክቶ ቼክ ማድረግ ይችላል ማለት ነው። አፕሎድ አድርጋችሁ ከጨረሳችሁ በኋላ እንትናችሁ ፕሮፋይላችሁ በምታዩት መልኩ ነው። ከላይ እናንተ እንዳለ ከላይ ያሉት እናንተ የሰራቻቸው ስራዎች እዚህ ላይ አፕሎድ ያደረጋችኋቸው ናቸው ማለት ነው። የተደረደሩት በዚህ መልኩ ፕሮፋይላችሁን ቢልድ ካደረጋችሁ በኋላ
ለምፈልጉት ሊንኩን ብቻ በመላክ ስራችሁን በቀላሉ በዚህ መልኩ በሚያምር መልኩ ማሳየት ትችላላችሁ ማለት ነው። እንዴት አድርገን ሊንኩን እንደምንልክና የተላክንለት ሰው ደግሞ በምን መልኩ እንደሚታየው ደግሞ በዚሁ የምናይ ይሆናል። ስራዎቻችሁን እዚህ ዌብሳይት ላይ አፕሎድ አድርጋችሁ ከጨረሳችሁ በኋላ እንደምትመለከቱት እኔ እዚህ ጋር 2 ፎልደሮችን ክሬት አድርጌያለሁ ብያችኋለሁ። እናንተም የምትፈልጉትን ያክል ፎልደሮች ክሬት ካደረጋችኋቸው በኋላ አፕሎድ ታደርጉባቸዋላችሁ። ያው ቪዲዮዎች አፕሎድ ይሆናሉ ማለት ነው። የምትፈልጉት ሰው ክላይንታችሁ አፕላይ በምታደርጉ ሰዓት ሎንግ ፎርም ቪዲዮዎችን ወይም ደግሞ እናንተ የራሳችሁ ክሬት ያደረጋችሁ ፎልደር አለ። እዛ ፎልደር ላይ ያሉትን ቪዲዮዎች እንድትሰሩለት ከፈለጋችሁ እንደዚህ ፎልደሩን ሙሉ ኮፒ አድርጋችሁ የሱን ሊንክ ኮፒ አድርጋችሁ ሊንክ ትልኩለታላችሁ። ወይም ደግሞ ቪዲዮዎችን ብቻ መላክ የዚህንም ቪዲዮ ፎልደር እንደዛው ትልካላችሁ ከፈለጋችሁ። ወይም ደግሞ እናንተ የፈለጋችሁ ከነዚህ ቪዲዮዎች ውስጥ አንዱም አይነት ብቻ መላክ ከፈለጋችሁ ሰውየው ስፔሲፊካሊ እንደዛ አይነት ስራ ከሆነ የሚፈልገው ቪዲዮን የፈለጋችሁ ለምሳሌ እኛውን ከሆነ የምንፈልገው በዚህ መልኩ እቺኛዋን ብቻ እዚህ ጋርም ከሆነ ያው ሁሉም ቪዲዮ ከስር ምልክት አላቸው። የቪዲዮ የሎንግ ፎርሞችንም ቢሆን የፈለጋችሁትን ቪዲዮ ብቻ ለምሳሌ እቺን ቪዲዮ ሊንክ ኮፒ አድርገን እንዴት እንደሚታይ ለሰውየው ላሳያችሁ። እዚህ ጋር ለምሳሌ ኮፒ ሊንክ የምትላለች ቪዲዮን አፕሎድ ያደረጋችሁትን ኮፒ ሊንክ ታደርጉታላችሁ። ከዛ ሊንኩን በኢሜይልም ይሁን በቴሌግራም ይሁን በፈለጋችሁት ፎርም ሜሴጅ በምትለቁበት መልኩ ያችን ሊንክ ትልኩታላችሁ ማለት ነው። ያ ሰውዬ ሊንኩን ከፍቶ ሲገባ ለምሳሌ ከዚህ በፊት የተላከ እዚህ ጋር እንደምትመለከቱት ቴሌግራም ላይ አፕላይ ያደረኩበት ነው የኛውና እንደምትመለከቱት ፖርትፎሊዮ ያው ቢሞ ላይ ነው እንዳለ ቪዲዮዎቹን መላክ የፈለኳቸውን በዚህ መልኩ ልኬለት ነበረ። እንደዚህ ከተላከ በኋላ ሰውዬው ሲከፍተው በመልኩ ነው የሚመጣለት የሚለው ለምሳሌ ያክል አንዷን ከፍተን እንደውኛዋን የላኛዋን ብንነካት ያው በዚህ መልኩ ዌብሳይት ላይ ይመጣለታል ማለት ነው። በቀላሉ ሊንኳን ብቻ ገብቶ ያው ስራችሁን በምትመለከቱት መልኩ በሚያምር ፔጅ አምጥቶ ያሳይላችኋል። በዚህ መልኩ ሊንክ ብቻ ልካችሁ ስራችሁን በቀላሉ ለክላይንታችሁ የምትፈልጉትን ስፔሲፊክ ስራ ማሳየት ትችላላችሁ ማለት ነው። በዚህ መልኩ የተሻለ ዌብሳይት ነው ቢሞ። በዚህ መልኩ በቀላሉ ሰርታችሁ ማሳየት ትችላላችሁ። ከዛ በተጨማሪ ደግሞ አፕወርክ ላይ መስራት የምትፈልጉ ወይም ደግሞ አፕወርክ ላይ የምትሰሩ ከሆነ እንዴት እንደምንሰራ አፕወርክ ላይ በቪዲዮ ሲስተር አፕወርክንም እንዴት ፕሮፋይል ከፍተን ክሬት አድርገን እንዴት እንደምንሰራ በሌላ ቪዲዮ በዲቴል አሳያችኋለሁ። ግን የምትሰሩ ካላችሁ አፕወርክ ላይም ስትሰሩ ይሄ አሁን የኔ አፕወርክ ፕሮፋይሌ ነው የኔ የምሰራበት ማለት ነው። አፕወርክ ላይም በዚህ መልኩ ነው እዚህ ጋር የምታዩቸው አጠቃላይ ፖርትፎሊዮ ላይ የተመዘገቡ ሊንኮቹን ሊንክ ስለሆነ እዚህ ላይ ማድረገው አፕወርክ ላይ ቪዲዮዎችንም አፕሎድ ማድረግ ትችላላችሁ። ሊንክ ብቻም አፕሎድ ማድረግ ትችላላችሁ። እዚህ ጋር የምታዩቸው አብዛኞቹ በዲሞ በዚህ ዌብሳይት ሰርቼ በዚህ ዌብሳይት ላይ አፕሎድ ካረኳቸው በኋላ ከዚህ ዌብሳይት ሊንኮቹን ብቻ እዚህ ላይ ፔስት አድርጌ እንደምትመለከቱት ቪዲዮን በዚህ መልኩ ያመጣሉ። ሊንኩን ብቻ ኮፒ አድርጋችሁ እዚህ ላይ ፔስት አፕወርክ ፕሮፋይላችሁ ላይ ፔስት ታደርጉት ፖርትፎሊዮ ፓርት ላይ ማለት ነው። በዚህ መልኩ ቪዲዮዎቻችሁን ያሳይላችኋል። ለክላይንትም ጀስት ስልኩ በዚህ መልኩ ሊንኩን ብቻ ነክቶ ገብቶ ፈለጋችሁ የፎልደሩን ከፈለጋችሁ ስፔሲፊክ ቪዲዮን ሊንክ ብልኩለት በዚህ መልኩ ያሳይላችኋል። ይህ ዌብሳይት ለቪዲዮ ኤዲተሮች ፖርትፎሊዮ ሳይት በጣም ቤስት ዌብሳይት ነው። በደንብ ተጠቀሙበት። እኔም የምጠቀምበትና ስቲል ነው የምሰራበት ስራዎችን ለክላይንቶች ለመላክ የምጠቀምበት ቤስት ዌብሳይት ነው። በዚህ መልኩ በቀላሉ ሰርታችሁ ማሳየት ትችላላችሁ። ይህ ቪዲዮ ይህንን ይመስል ነበረ። በቀጣይ በሌሎች ቪዲዮዎች እንመለሳለን። መልካም ጊዜ ይሁንላችሁ።